የትምህርት ሚኒስቴር ለአጠቃላይ ትምህርት ቤቶች መምህራንና የትምህርት ቤት አመራሮች ወደ ሙያው ለመግባትም ሆነ በሙያው ለመቀጠል የሚያስችላቸውን የሙያ ፈቃድ መያዝ የሚያስገድድ ረቂቅ መመሪያ አዘጋጅቶ የትምህርት ማህበረሰቡና ባለድርሻ አካላት በሙሉ በረቂቅ መመሪያው ላይ አስተያየት እንዲሰጡበት በያዝነው ሳምንት ጥሪ አቅርቧል። በረቂቅ መመሪያው ላይ የመምህራን መብትና ግዴታዎች፣ የሙያ ፈቃድ አፈጻጸም ስርዓት፣ የሙያ ብቃት ምዘናው መስፈርቶች እንዲሁም ምዘናውን ለማለፍ የሚያስፈልጉ ውጤቶች በዝርዝር ተቀምጠዋል። ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ በዛሬው የልዩ ጥንቅር ፕሮግራማችን ከሰሞኑ ትምህርት ሚኒስቴር ለአስተያየት ክፍት ያደረገው ረቂቅ መመሪያ በውስጡ የያዛቸውን ዝርዝር ጉዳዮች እንዲሁም የሙያ ፈቃድ አይነቶችን ብሎም የትኞቹን መምህራንና የትምህርት ቤት አመራሮችን ይመለከታል የሚለውን በዝርዝር ልናደርሳችሁ ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመቆየት ስለ ርዕሰ ጉዳያችሁን ደግሞ ያላችሁን ሐሳብና አስተያየት እንድታስቀምጡልን እንጠይቃለን። ወደ ልዩ ጥንቅራችን እንሸጋገራለን። ቀደም ብለን እንዳነሳነው የትምህርት ሚኒስቴር ለአጠቃላይ ትምህርት ቤቶች መምህራንና የትምህርት ቤት አመራሮች ወደ ሙያው ለመግባትም ሆነ በሙያው ለመቀጠል የሚያስችላቸውን የሙያ ፈቃድ መያዝ የሚያስገድድ ረቂቅ መመሪያ አዘጋጅቶ ይፋ አድርጓል። በዚህ ረቂቅ መመሪያም የመምህራንና የትምህርት ቤት አመራሮች የሙያ ፈቃድ ደረጃዎች በአራት የተከፈሉ ሲሆን የመጀመሪያው የሙያ ፈቃድ ለ2 ዓመት ብቻ የሚያገለግል መሆኑን ተደንግጓል። ይህ የሙያ ፈቃድ አይነት ከመምህራን ትምህርት ተቋማት በመምህርነት በትምህርት ቤት አመራርነት ሰልጥነው ወደ ሙያው ለሚገቡና ለደረጃው የሚሰጠውን የብቃት መመዘኛ ላሟሉ ሙያተኞች የሚሰጥ የሙያ ፈቃድ አይነት ነው። በሁለተኛነት የሚገኘው ደግሞ ሙሉ የሙያ ፈቃድ ሲሆን የመጀመሪያው ሙያ ፈቃድ በመያዝ ሲሰሩ ቆይተው ያጠናቀቁ መምህራንና የትምህርት ቤት አመራሮች ሙሉ ሙያ ፈቃዱን ለማግኘት ለደረጃው የሚሰጠውን የብቃት የጽሑፍና የማህደረ ተግባር ምዘና እንዲወስዱ እንደሚደረግም ተደንግጓል። በዚህም የሙያ ፈቃዱ የመቁረጫ ነጥቡን ላሟሉ ሙያተኞች የሚሰጥ ሲሆን ሙሉ የሙያ ፈቃዱ ለ5 ዓመት እንደሚያገለግልም ሚኒስትሩ አስታውቋል። ሌላኛው ቋሚ ሙያ ፈቃድ የተሰኘ ሲሆን ሙሉ የሙያ ፈቃድ ይዘው ቋሚ ሙያ ፈቃድ ማግኘት የሚገባቸው መምህራንና የትምህርት ቤት አመራሮች በማህደረ ተግባር ምዘና ስርዓት ውስጥ እንዲያልፉ በማድረግ የመቁረጫ ነጥቡን ላሟሉ ሙያተኞች የሚሰጥ የሙያ ፈቃድ አይነት ነው። ቋሚ የሙያ ፈቃድ የመጨረሻው የሙያ ፈቃድ ደረጃ ሆኖ በ5 ዓመቱ በማህደረ ተግባር የብቃት ምዘና የሚታደስ ሲሆን ቋሚ የሙያ ፈቃድን ለማደስ ደግሞ በማህደረ ተግባር ምዘና ቢያንስ 70 በመቶ ማስመዝገብ እንደሚጠበቅም በመመሪያው ተያይዟል። በመጨረሻም በረቂቁ ላይ የተቀመጠው ጊዜያዊ የሥራ ፈቃድ ሲሆን ሙያዊ ስልጠና ሳይወስዱ በሁኔታዎች አስገዳጅነት በማስተማር ወይንም በትምህርት ቤት አመራርነት እንዲያገለግሉ ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት ቤቶች የሚመደቡ የትምህርት ባለሙያዎችን ይመለከታል። በመመሪያው መሰረት ታዲያ በብቃት ምዘና የማለፊያ ውጤት ሳያመጡ ለሚመደቡ አዳዲስ ምሩቃንና በወሰዱት ምዘና የሚያስፈልገውን ውጤት ላላመጡ ነባር መምህራንና የትምህርት ቤት አመራሮች እንደየሁኔታው ጊዜያዊ ሙያ ፈቃድ ለ2 ዓመት ብቻ የሚያገለግል ሲሆን ይህ ጊዜያዊ ሙያ ፈቃድ ደግሞ አይታደስም። የመምህራንና የትምህርት ቤት አመራሮች የሙያ ፈቃድ ምዘና ምዝገባ በሀገር አቀፍ ደረጃም እንደሚካሄድ ያስቀመጠው ረቂቅ መመሪያው ምዘና የሚሰጠው በዓመት 2 ጊዜ እንደሆነም ይደነግጋል። ምዝገባውም የትምህርት ሚኒስቴርና የክልል ወይንም ደግሞ የከተማ አስተዳደር ትምህርት ቢሮዎች በጋራ በሚያወጡት መርሃ ግብር መሰረት በበይነ መረብ አማካኝነት የሚከናወን ሲሆን እያንዳንዱ ተመዛኝ እንደ ሀገር ተከታታይነት ያለው የራሱ ብቻ የሆነ የምዝገባ ቁጥር ኖሮት ቁጥሩም በሚሰጠው የሙያ ፈቃድ የምስክር ወረቀት ላይ የሚጠቀስም ይሆናል። የሙያ ብቃት ምዘና መስፈርቶችም ለአስተያየት ክፍት በሆነው ረቂቅ መመሪያ የተጠቀሱ ሲሆን የጽሑፍ ምዘና ብቻ ለሚወስዱ የጽሑፍ ምዘና 100% እንደሚይዝም ተቀምጧል። የጽሑፍ ምዘና 80% የሚይዝ ሲሆን ደግሞ ማህደረ ተግባር ምዘና 20% እንደሚይዝ ተደንግጓል። የማህደረ ተግባር ምዘና ብቻ ለሚወስዱት ደግሞ ከ100% እንደሚያዝም ተብራርቷል። የዚህ ምዘና
መስፈርቶች ተብለው የተቀመጡትን ስንመለከት ደግሞ በመጀመሪያ የምናገኘው የጽሑፍ ምዘና መስፈርቶች ይዘትን ይሆናል። በዚህም የትምህርት አይነት ይዘት 70%፣ የማስተማር ስነ ዘዴ 20% እና የዲጂታል ቴክኖሎጂ 10% ሆኖ ጠቅላላ ውጤት ለአዲስ ተመዛኞች 100% ሲሆን ለነባር ተመዛኞች ደግሞ 80% የሚሸፍን ይሆናልም ተብሏል። የማህደረ ተግባር ምዘና ይዘት ደግሞ የነባር መምህራንንና የትምህርት ቤት አመራሮች የባህሪና የተግባራት አፈጻጸምን የሚያጠቃልል ሆኖም ከጠቅላላው 20% የሚሸፍን እንደሚሆንም ተገልጿል። በሌላ በኩል ለተመዛኞች የሚሰጠው የጽሑፍ ምዘና በሰለጠኑበት የትምህርት አይነት ሆኖ ምዘናውን የሚወስዱበት ቋንቋ ግን ስልጠናውን በወሰዱበት ወይንም ትምህርቱን በሚያስተምሩበት ቋንቋ ከሁለት በአንዱ በመረጡትና በሚያስተምሩት የትምህርት እርከን እንደሚሆን በመመሪያው ላይ ሰፍሯል። የማህደረ ተግባር ምዘናው የሚካሄደው ደግሞ የጽሑፍ ምዘናው ከተሰጠ በኋላ የመቁረጫ ነጥቡን ላሟሉት ተመዛኞች ሲሆን የግል ትምህርት ቤቶች ለተመዛኞቻቸው የሙያ ብቃት ምዘና ሲሰጥ በመንግስት ትምህርት ቤቶች መምህራንና የትምህርት ቤት አመራሮች የብቃት ምዘና አፈጻጸም መሰረት ይከናወናልም ተብሏል። እነዚህን ምዘናዎች አልፈው በሙያ ብቃት ምዘና የሚጠበቀውን ውጤት ያስመዘገቡ መምህራንና የትምህርት ቤት አመራሮች ታዲያም በፌዴራል ደረጃ የተዘጋጀ የሙያ ፍቃድ የምስክር ወረቀት የሚሰጣቸው ሲሆን የምስክር ወረቀቱም በሀገር አቀፍ ደረጃ የሚዘጋጅ ሆኖ የተመዛኙን አስፈላጊ መረጃዎችን የያዘ ሆኖም በእንግሊዝኛና በፌዴራል መንግስቱ የሥራ ቋንቋ የሚገለጽ ይሆናል። ይሁን እንጂ ምዘና ወስደው የሚፈለገውን ውጤት ያላስመዘገቡ ተመዛኞች ደግሞ በያዙት የሙያ ፍቃድ እየሰሩ ያለባቸውን ክፍተት በመለየትና ራሳቸውን በማብቃት እንዲሁም በመምህራን ልማት የክፍተት ሙሌት አቅም ግንባታ ስልጠና ይሰጣቸዋል የተባለው። ስልጠናው ደግሞ ከተሰጣቸው በኋላ በቀጣይ ዓመት በድጋሚ እንዲመዘኑ እንደሚደረግም ተመዝግቧል። ለሁለተኛ ጊዜ በተሰጠው ዕድል ተመዝግበው የሚጠበቀውን ውጤት ካላገኙ ደግሞ ለሶስተኛ ጊዜ በቀጣይ ዓመት እንዲመዘኑ እንደሚደረግ የሰፈረም ሲሆን ለሶስተኛ ጊዜ በተሰጠው ምዝገባ ማለፍ ካልቻሉ ደግሞ ባለሙያዎቹ በመምህርነት ወይንም ደግሞ በትምህርት ቤት አመራርነት መቀጠል እንደማይችሉም በረቂቅ መመሪያው በግልጽ ተቀምጧል። ረቂቅ መመሪያው ማንኛውንም መምህር ወይንም ደግሞ የትምህርት ቤት አመራር ወደ ሙያው ለማስገባትና በሙያው ለመቀጠል የሙያ ፍቃድ መያዝ እንደሚኖርበትም ያስገድዳል። ባለሙያው የሙያ ፍቃድ ለማሻሻልና ለማደስ ቀድሞ በያዘው የሙያ ፍቃድ መስራቱን የሚያሳይ ማስረጃ ከሚሰራበት ተቋም ማቅረብ እንደሚጠበቅም ይታዘዛል። በተጨማሪም በእጁ ያዘውን የሙያ ፍቃድ የምስክር ወረቀት ላልተገባ ተግባር መዋል በማለት የሚያዝ ከሆነ ደግሞ አንድ ተመዛኝ ለመመዘን ተመዝግቦ ምዘና በሚሰጥበት ጊዜ ያለበቂ ምክንያት ምዘናውን ሳይወስድ ቢቀርም ደግሞ ለሱ የብቃት ምዘና ዝግጅት የወጣ ወጪ የመተካት ግዴታም አለበት ተብሏል። በሌላ በኩል በሐሰተኛ ማስረጃ የሙያ ፍቃዱን ያለ አግባብ ሲጠቀም የተገኘ ሙያውን ለቆ ሲሄድና በወቅቱ ሳይደርስ ሲቀር የተገኘ የተሰጠው ሙያ ፍቃድም ይሰረዛል ተብሏል። በተጨማሪም የውጭ ሀገር ዜግነት ያላቸው መምህራን ወይንም የትምህርት ቤት አመራሮች ደግሞ የኢትዮጵያን የሙያ ፍቃድ መያዝ የሚፈልጉ ከሆነ በዚህ መመሪያ መሰረት በብቃት ምዘና ሂደት ውስጥ አልፈው የሙያ ፍቃዱን እንደሚያገኙም ያሳያል። እንዲሁም እነዚህ የውጭ ሀገር ዜግነት ያላቸው መምህራን በሀገራችን የትምህርት እርከን መሰረት ለሚቀጠሩበት የትምህርት ደረጃ ተመጣጣኝ የትምህርትና ሌሎች ማስረጃዎች ማቅረብ እንደሚጠበቅባቸውም ተነግሯል። እንዲሁም ባለሙያው ከወንጀል ነፃ መሆኑን የሚያረጋግጥ ማስረጃም ማቅረብ እንዳለበት ተገልጿል። በአጠቃላይ ይህ ረቂቅ መመሪያ በሀገራችን በተዘረጋው የሙያ ፍቃድ ስርዓት የመምህራንንና የትምህርት ቤት አመራሮችን ሙያዊ የብቃት ምዘና ሂደትን በወጥነት በመተግበር በሙያ ፍቃድ ስራ የአደረጃጀቶችን ሚና፣ የባለድርሻዎችን የአስፈጻሚና የፈጻሚ አካላትን ተግባር ኃላፊነት ለይቶ በማሳወቅ ተጠያቂነትን ማስፈን የሚያስችል የአሰራር ስርዓት ለመፍጠር ያለመ መሆኑን ሚኒስቴር መስሪያ ቤቱ አስታውቋል። በሀገራችን ከጊዜ ወደ
ጊዜ የትምህርት ጥራት እያሽቆለቆለና አሳሳቢ ደረጃ ላይ እየደረሰ መጥቷል ያለው ሚኒስቴር መስሪያ ቤቱ ይህን ችግር ለመቅረፍ ይህ ረቂቅ መመሪያ መዘጋጀቱን አስታውቆም መመሪያው ስራ ላይ ከዋለበት ጀምሮ ማንኛውም ኢትዮጵያዊም ሆነ የውጭ ዜግነት ያለው መምህር ወይንም የትምህርት ቤት አመራር በኢትዮጵያ በአጠቃላይ ትምህርት ተቀጥሮ ለመስራት የሙያ ፍቃድ መያዝ እንዳለበትም ተነግሯል። በተያያዘም በመምህርነት ሙያ ለሚሰለጥኑ ሁሉም መምህራን የምልክት ቋንቋ፣ የብሬል ማንበብና መጻፍ እንዲሁም የልዩ ፍላጎት ትምህርትን እንዲሰለጥኑ የሚያስገድድ ረቂቅ መመሪያም በወርሃ ህዳር ተዘጋጅቶ እንደነበር ይታወቃል። በትምህርት ሚኒስቴር የተዘጋጀው ይህ መመሪያም የልዩ ፍላጎት ወይንም ደግሞ አካቶ ትምህርት ማስፈጸሚያ መመሪያ የሚሰኝ ሲሆን በዚህ ባለ 25 ገጽ ረቂቅ መመሪያ መሰረት ትምህርት ሚኒስቴር በሚሰጠው የትኩረት መስክና የስልጠና ፕሮግራም ድልድልን መሰረት ያደረገ በከፍተኛ ትምህርት ተቋማት በመጀመሪያ ዲግሪ የትምህርት ደረጃ የምልክት ቋንቋ፣ የንግግር ወጌሻና የፊዚዮቴራፒ ስልጠና እንደሚሰጥም ተደንግጓል። ከፍተኛ ትምህርት ተቋማትን በተመለከተ ደግሞ በመምህርነት ሙያ ለሚሰለጥኑ ሁሉም መምህራን የምልክት ቋንቋ፣ የብሬል ማንበብና መጻፍ እንዲሁም የልዩ ፍላጎት ትምህርት ማስተዋወቂያ ኮርስ በስርዓተ ትምህርት ተካተው እንዲሰለጥኑ ይደረጋልም ይላል። ይህ ከወር በፊት የወጣው መመሪያ የከፍተኛ ትምህርት ተቋማት ግቢም የማረፊያ ክፍል፣ የመማሪያ ክፍል፣ የመጸዳጃ ቤት፣ ቤተ መጻሕፍት፣ የአይነ ስውራን ማንበቢያ ክፍል፣ ቤተ ሙከራና ሌሎች አገልግሎቶች መስጫ ቢሮዎችና ማዕከሎች ለአካል ጉዳተኞች ምቹና ተደራሽ እንዲሆንም ያዛል። ከአንደኛ ደረጃ ትምህርት ጀምሮ በየደረጃው ያሉ መደበኛ መምህራንም የምልክት ቋንቋ፣ የብሬል ማንበብና መጻፍ፣ የዳሰሳ ምልክት ቋንቋ፣ የእንቅስቃሴና የአካባቢ ትውውቅ፣ የዕለት ከዕለት የኑሮ ክንዋኔዎች፣ የክህሎት ስልጠና በሙያ ማሻሻያ መርሃ ግብር ውስጥ ተካቶ በየዓመቱ መጀመሪያ ለ2 ወራት ይሰለጥናሉም ተብሏል። በልዩ ትምህርት ቤቶች ተመድበው ለሚሰሩ ርዕሰ መምህራንና መምህራን የውሎ አበል እንደሚታሰብላቸውም የልዩ ፍላጎት ወይንም አካቶ ትምህርት ማስፈጸሚያ መመሪያው ይደነግጋል። በዚህም በልዩ ትምህርት ቤቶች በልዩ ክፍሎች በመደበኛና መደበኛ ባልሆኑ የትምህርት ተቋማት ለሚማሩ አካል ጉዳተኛ ተማሪዎች ደግሞ የአካል ጉዳቱ ክብደት በሕክምና ማስረጃ የሚረጋገጥ ሲሆን ለእያንዳንዳቸው የማበረታቻ ክፍያ ይሰጣቸዋል መባሉም ይታወሳል። በዚህም መሰረት ለትምህርት ቁሳቁስ መግዣ በዓመት አንድ ጊዜ 1000 ብር፣ ለደንብ ልብስ መግዣ 1500 ብር፣ የትምህርት ቤት ምገባ በሌላቸው ትምህርት ቤቶች ለሚማሩ ለምግብ ፍጆታና ለትራንስፖርት ክፍያ የሚሆን 1800 ብር በየወሩ እንዲሰጣቸው ይደረጋልም ብሏል። በተጨማሪም የትምህርት ቤት ምገባ ባላቸው ትምህርት ቤቶች ለሚማሩ ለትራንስፖርት ክፍያ የሚሆን 1000 ብር በየወሩ እንዲሰጣቸው የሚደረግ ሲሆን ከቤተሰቦቻቸው ርቀው ለሚማሩ አካል ጉዳተኛ ተማሪዎች ደግሞ ለቤት ኪራይ ክፍያ 1500 ብር በየወሩ እንዲከፈላቸውም ያዛል። መመሪያው በስነ አእምሮ አሰራር ጉዳት ምክንያት በቀለም ትምህርት መዝለቅ ለማይችሉ ፍላጎትና ችሎታቸውን ያማከለ የሙያና የክህሎት ስልጠና እንዲሰጥም ይደነግጋል። የትምህርት ሚኒስቴር እነዚህንና በርካታ ድንጋጌዎችን የያዘው ረቂቅ መመሪያ ላይ የሚመለከታቸው አካላት ያላቸውን አስተያየት እንዲሰጡም በወቅቱ ጠይቆ እንደነበር ይታወሳል። የተከበራችሁ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን ትምህርት ሚኒስቴር ያወጣውን የአጠቃላይ ትምህርት የመምህራንና የትምህርት ቤት አመራሮች የሙያ ፍቃድ አሰጣጥና እድሳት አፈጻጸም መመሪያን አንስተን በውስጡ የተካተቱ ዝርዝር ጉዳዮችን ስናደርሳችሁ ቆይታ አደረግን። በዚህም የልዩ ጥንቅር ፕሮግራሙን ያዘጋጀችው ባልደረባችን ቤተልሔም ሰለሞን ነበረች። በሌላ ርዕስ በሌላ ቀን እስከምንገናኝ ቸሩን ሁሉ ተመኘንላችሁ።